بسم الله الرحمن الرحيم الحمد لله وكفى وسلامه على عباده الذين اصطفى أما بعد إثبات المكر والكيد لله تعالى على ما يليق به سبحانه وتعالى ዛሬ የምናየው ባብ ወይ ደግሞ ክፍል የሚሆነው አላህ Subhanahu Wa Ta'ala በሚያሰሩ ሰዎች በሚያድሙ ሰዎች ተንኮል በሚሰሩ ሰዎች ላይ ተንኮላቸውን እንዲሁም ደግሞ አድማቸውን ውድቅ እንደሚያደርግባቸውና ለስራቸው ተገቢውን የሆነ ቅጣት የሚሰጣቸው መሆኑን የሚያረጋግጡ አንቀጾችን ይሆናል የምናየው። من إلى الشيخ الإسلام ابن تيمية رحمة الله عليه وقوله وهو الشديد المحال السؤال الله سبحانه وتعالى هايلا برتو يهونا جيتانا ومالتنا ومكروا ومكر الله عدموا الله عدماتشون أتفباتشو والله خير الماكرين الله يأدمن يتشلو بلاتش يهونا جيتانا وقوله ومكروا مكرا تنكلن السبو سروا ومكرنا مكرا تنكلاتشون سيراتشون أمكنوا وهم لا يشعرون أن نرسب ما يوكبت نتا إنهم يكيدون كيدا وأكيد كيدا أن نرسو تنكل سرالو الله سبحانه وتعالى تنكلاتشون يبلا الشباتشان ወይም ያከሽፍባቸዋል የተንኮላቸውን ዋጋ ይከፍላቸዋል ማለት ነው። እንደነዚህ አይነት አንቀጾች ለምሳሌ ሲፈተል ከይድ ወይም ደግሞ መክር ወይም ኺዳዕ استهزاء የመሳሰሉ ማላገጥ ማሴር ማደም ተንኮል መስራት የሚሉ እንደነዚህ አይነት ባህሪያቶች ለአላህ Subhanahu Wa Ta'ala ስናጸድቅ በተገደበ መልኩ ነው። በተገደበ መልኩ ማለት አላህ Subhanahu Wa Ta'ala በሚያላግጡ ሰዎች ላይ በሚያሰሩ ሰዎች ላይ ተንኮል በሚሰሩ ሰዎች ላይ የተንኮላቸውን የሴራቸውን የማላገጣቸውን ዋጋ ይከፍላቸዋል። ተንኮላቸውንም ሴራቸውንም ማላገጣቸውንም ያመክነዋል። ይሄንን አጸፌታ ከመስጠት አንፃር ነው ለአላህ Subhanahu Wa Ta'ala እነዚህ በቁርአን ውስጥ የመጡ እንደነዚህ አይነት ባህሪያቶችን ስናረጋግጥ አላህ Subhanahu Wa Ta'ala ማኪሩን ቢመን የምኩር ነው ምንለው። ገብቷችኋል? አላህ በሚያሴር ሰው ላይ ያሴራል ነው ምንለው። ያሴራል ማለት ሴራውን ያመክንበታል፣ ለሴራው የሚገባን ቅጣት አላህ ይሰጠዋል ማለት ነው እንጂ ማሴር የሚባለው ነገር ዝም ብለህ ስታየው የተወደደ አይደለም። ዝም ብሎ ማሴር የሚባለው ማለት ነው። ነገር ግን የተወደደ ሊሆን ይችላል፣ የተጠላ ሊሆን ይችላል። የተወደደ የሚሆነው መቼ ነው? የተጠላ የሚሆነው መቼ ነው? የተጠላ የሚሆነው በማይገባው ሰው ላይ ስታሴርና የሴራህን ተንኮል ያ ባሴርክበት ሰው ላይ ስታደርስበት የተወገዘ ነው ይሄ። ነገር ግን ሴራውን የማይገባውን ሰው ያ የማይገባው የሆነው ሰው ላይ ልታደርሰው የነበረው ተንኮል ወይም ሴራ ሲመክንብህ እዛን ተመጣጣኝ የሆነ ቅጣት ስታገኝ ይህ የተመሰገነ ይሆናል ማለት ነው። የበላይነትን ነው የሚያመለክተው። ይህንን በዚህ መልኩ በተገደበ ሁኔታ ለአላህ Subhanahu Wa Ta'ala እናረጋግጣል። አላሁ يمكر بمن يمكر والله يستهزئ بمن يستهزئ الله يخدع من يخدع
يكيد بمن يكيد الله በሚያሲሩ ሰዎች ላይ ያሲርባቸዋል በሚያድሙ ሰዎች ላይ ያድምባቸዋል በሚያላግጡ ያላግጥባቸዋል ይህ ማለት ምን ማለት ነው አላህ እነዚህን ከሃዲያኖች ተንኮላቸውን አምክኖ አክሽፎ የሚገባቸውን ዋጋ ይሰጣቸዋል ማለት ነው على وجه المقابلة أو مقيدة ነው እነዚህ ባህሪያቶች ለአላህ Subhanahu Wa Ta'ala የምናረጋግጠው ዝም ብሎ እንደሌሎች ሙሉ እንደሆኑ ባህሪያቶች ሳይገደብ ወይ ደግሞ ሙቀየድ ሳይደረግ ለአላህ እነዚህን ባህሪያቶች አንሰጥም ሼክ ፈውዛን ምን ይላሉ قوله وهو أي الله مالكنا سبحانه شديد المحال الله سبحانه هايل برتونا وسنل سورة الرعد لاي الله يرسل الصواعق فيصيب بها من يشاء وهو شديد المحال نوميلا ويرسل الصواعق الله سبحانه وتعالى مبركن إليكال ከመብረቅ ጋር ተያይዞ የሚመታው ነገር የሚያጠፋው ነገር ሳይቃ ይባላል ብልጭ የሚለው ነገር በርቅ ይባላል ብልጭ የሚለው ማለት ነው ያጉረመረመው ነገር ነጎድጓድ ይባላል ድምጹ ማለት ነው ዝናብ ሲመጣ ምን ሰማው ኃይለኛ ራዕድ እንለዋለን እሱ ራዕድ ማለት ነጎድጓድ ነው በርቅ ማለት ብልጭታው ሲሆን ሳይቃ ማለት ደግሞ የሚወረወረውና የሚመታው ነገር ማለት ነው ሰዎች መብረቅ መታቸው ይባላል አይደል አይብ እሱ ሳይቃ ይባላል በርቅ የምንለው ብልጭታው የሆነ በጣም እንዲቀጠን ብሎ በጣም ብልጭ ብሎ የሚምዘገዘግ ነገር ያለ ይመስለናል እሱ በርቅ ይባላል ራዕድ የምንለው ነጎድጓዱ ነው ሳይቃ የምንለው ደግሞ የሚመታው ነገር ወይ ወርሲሉ ሰዋኢቅ ማለት አላህ Subhanahu Wa Ta'ala ይሄንን ሳይቃውን ይወረውራል ሳይቃው አላህ አመፀኞችን ካዲያኖችን በአላህ ላይ ድንበር ያለፉትን የሚመታበት ነው ሀገራችን ውስጥ መብረቅ የሚያመልኩ ሰዎች እንዳሉ ታውቃላችሁ መብረቅ ያመልካል ይመለካል እነርሱ የሚያመልኩት ጂኒን ነው መብረቁን አይደለም ጂኒው ከዚህ ክስተት ጋር አብሮ ይመጣል ከዚያ በኋላ በጣም ብዙ ነገር ነው የሚሰራው ያ ጂኒ ይሄንን ስርዓት የሚያስፈጽሙ በደረጃ የተመደቡ ሰዎች አሉ ምናልባት መብረቅ መጥቶ ቤት ቢያቃጥል ንብረት ቢያጠፋ ቤት ያቃጠለ ቤቱን እሳቱን አያጠፉትም ተሰብስበው ወለል ነው የሚሉት حتى إن كانوا مسلمين حتى مسلموች ራሳቸው እልል ይላሉ አበጀያሉ እልል ይላሉ እየተቃጠለ እኮ ነው ቤቱ መጨረሻ ላይ ተቃጥሎ ካለቀ በኋላ ምንም ነገር አይነካም እንጨቱም ምንም አይነካም የዛ ስራ አስፈጻሚዎች አሉ የተመደቡ በየአካባቢው እነርሱ ናቸው መጥተው እንጨቱን ሁሉ ምን የሚያደርጉት የሚወስዱት ማለት ነው ንብረቱ የእነርሱ ነው የሚሆነው ከዚያ በኋላ ዞሮ እየለመኑ እንደገና ተኪዶ ይገበራል ይህ ጂኒ ነው ከዚያ ጋር ተያይዞ ሰዎችን በዚህ መልኩ ከአላህ ውጪ እንዲያመልኩ አድርጓቸው ከአላህ ውጪ የሌላ ነገር ባሪያ አድርጎ በጣም ከፍተኛ የሆነ ክስተት ነው የሚከሰተው በዚህ ዙሪያ ማለት ነው ሀገራችን ላይ ከጂኒ ጋር ተያይዞ በጣም ትልቅ የሆነ አምልኮ ይካሄድበታል ዋላ ኩል ይሃል الله سبحانه وتعالى ያሻውን ጥመቱ ክህደቱ ድንበር የደረሰ ጥግ የደረሰውን ምን ያደርግበታል ይመታበታል ማለት ምን የሚባለው ሳይቃ የሚባል ምን አለ ويرسل الصواعق فيصيب بها من يشاء الله በዚህ ሳይቃ በዚህ መብረቅ የሻውን ይመታል وهو شديد المحال الله حيل برتو يሆነ ጌታ ነው ታዲያ እዚህ صفة المكرና ከይድ ውስጥ ለምን መጣ شديد المحال የሚለው ከተባለ ምን አሉ ሸኽ ፈውዛን
المحل محل የሚለዋል نحال ያልነው ማለት ነው في اللغة በቋንቋ ደረጃ በአረብኛ الشدة ማለት ነው አይ شديد الكيد ማለት ነው شديد الكيد ኃይለ ብርቱ የሆነ ማለት ነው ለዚህ ነው እዚህ ቦታ ላይ ሸይኹል ኢስላም ኢብኑ ተይሚያ የቁርአን ግንዛቤው የአላህ Subhanahu Wa Ta'ala ንግግር ፈህሙ የመጠቀ ስለሆነ ነው እዚህ ባብ ላይ ያመጣው ማለት ነው እዚያ ምን አሉ قال الزجاج يقال محلته محالا إذا قاويته بتعجلكو ጊዜ በተቋቋምከው ጊዜ حتى يتبين أيكما أشد كولت عنداتشو مان برتو እንደሆነ እስኪለይ ድረስና አንዱ የበላይ ሆኖ እስኪጥል ድረስ ምን ስታረገው ሙቃወማ ስታረገው ምን ይባላል ይሄ ቃል ይመጣል ስለዚህ ምን ይሆነ አሸናፊው ያው የኃይል ባልተቤት ነው እንለዋል የኃይል የብርቱ ኃይል ባልተቤት ነው ለዚህ ነው አላህ ወሁወ ሸዲዱል ሚሃል የብርቱ ኃይል ባልተቤት ነው አላህ Subhanahu Wa Ta'ala ብቸኛ የሆነ አሸናፊ አምላክ ነው وقال ابن الأعرابي المحال المكر ነው ሚሃል የሚባለው ነገር መክር ነው መክር ማለት ደግሞ ምንድነው አላህ Subhanahu Wa Ta'ala ማክር ነው ስንል እሱ አላህ የፈለገውን መክር ወይ ደግሞ መጥፎ ነገር ላይ የሚገባው ቦታ ላይ የሚገባው ሰው ላይ ሳያውቅ ማድረስ ማለት ነው መክር የሚባለው ሳያውቅ ማድረስ طيب የሚገባው ቦታ ላይ የሚገባው ሰው ላይ ያ ሰው ባልገመተውና ባልጠበቀው ሁኔታ ያንን ነገር ማድረስ መክር ይባላል ከሰዎች ሲሆንስ የሚገባው ሰው ላይ አይደለም ያደርሱት ሰዎች ብዙ ጊዜ ተንኮል የሚሰሩት የሚገባው ሰው ላይ አይደለም የማይገባው መጠቃት የሌለበትን ሰው ለማጥቃትና አደጋ ሊደርስበት የማይገባ ሰው ላይ አደጋ ለማድረስ ነው የሚጠቀሙበት አላህ Subhanahu Wa Ta'ala ያንን ነገር ሲያመክነው ነው ከዚህ አንፃር ምን ይባላል ማኪር ነው የምንለው ማለት ነው بمن يمكر والمكر من الله كالله زند مكر ምንድነው إيصال المكروه يتطلع النجر ማድረስ إلى من يستحقه لم يجباو سو من حيث لا يشعر يا سو ባልጠበቀው ሁኔታ የሚገባውን ምክንያቱም አላህን ባሪያ ሊያጠቁ የሚፈልጉ ሰዎች አላህ ምን ያደርጋቸው እነርሱን ይቀጣቸዋል ባሪያውን ከጥቃት ይጠብቀዋል ከእነርሱ ተንኮል ይጠብቀዋል ከእነርሱ ተንኮል መጠበቅ ብቻ አይደለም ለእነርሱ የሚገባቸውን ቅጣት አላህ ይሰጣቸዋል የዚህን ጊዜ ነው አላህ ማኪር ነው የምንለው ማለት ከዚህ አንፃር ምን የዘን ሰው ተንኮል አምክኖ ሲያበቃ የሚገባውን የሚሰጥ ማለት ነው نعم وقوله ومكروا أي الذين حس عيسى منهم الكفر وهم كفار بني إسرائيل ومكروا ማለት አይሁዶች በነብዩ الله عيسى ላይ ያሴሩ የነበሩት ምን ሊያደርጉ አይሁዶች እርስ በርሳቸው ተነጋገሩና ነብዩ الله عيسى ሊሰቅሏቸው ሊገሏቸው ተነጋገሩ ለእነርሱ ከውስጥ ሆኖ ነብዩ ኢሳ ያሉበትን ቦታ የሚጠቁምና የእርሳቸውን ሁኔታ የሚከታተል የነበረ ከአይሁዶች ጋር ግንኙነት የነበረው ይሁዳ የሚባል ሰው አለ ይህ ነብዩ ኢሳ ሲገቡ የገቡበትን ቤት አይቶ በስውር ለነዚህ አይሁዳውያኖች ነብዩ ኢሳን ለመስቀልና ለመግደል ለሚፈልጉት ሄዶ ይጠቁማቸዋል ይዘውት መጡ ይሄንን ይሁዳን ማለት ነው ወዴት ነብዩ ኢሳ ወዳሉበት አላህ Subhanahu Wa Ta'ala ባሪያውን የሚጠብቅ የሆነ ጌታ ነው እነዚህ አይሁዶች ውጪ ቆሙና ገብተህ መኖሩና ለመኖሩን አረጋግጠህና አሉት ለይሁዳ ማንን ነብዩ ኢሳን በዚሁ አጋጣሚ አላህ Subhanahu Wa Ta'ala ነብዩ ኢሳን ጅብሪልን ልኮ አነሳቸው ወደ እርሱ ወሰዳቸው ከዚያ በኋላ ይሄ ሰውዬ
ነብዩላህ ኢሳን እንዲመስል አደረገ። የነብዩላህ ኢሳን ገጽታ አላበሰው። ለማን ከእሳቸውን ምን ሊያደርግ የነበረው? ሊያስገድል ለነበረው ማለት ነው። ወዳጅ መስሎ ነው ከእሳቸው ጋር እሳቸው ወዳጅ ጓደኛ መስሎ ነው የእሳቸው ሐዋሪ መስሎ ቀርቦ ግን ምን የሚያደርግ ነው? እሳቸውን ሊያስገድል ለነበረው ወዲያውኑ እነርሱ ውጪ ያሉ እኮ ገዳዮቹ ገብተህ ኢሳ መኖሩና ለመኖሩን ቶሎ ብለህ አይተውጣ። አላህ ጅብሪል ላከ ነብዩላህ ኢሳን በረፈዐሁ አላሁ ኢለይሂ አነሳቸው። ከዚያ በኋላ ይሁዳ ሲወጣ ማንን ነው የሚመስለው? ነብዩላህ ኢሳን። አላህ የእሳቸውን ገጽታ አላበሰው። እሱ ኢሳ የለም እያለ ወጣ። ኢየሱስ የለም እያለ ሲወጣ አንተ አይደለም እንዴ አይነ ላፈር ና ይዘው ወስደው ሰቀሉታ። ላ ኢላሃ ኢላላህ። ነብዩላህ ኢሳን አላህ ጠበቀና ተንኮለኛውን የሚገባውን ዋጋ ሰጠው። ይሄ ከዚህ አንፃር ምን እንላለን? አላሁ ማኪሩን ቢመን የምኩር፣ በሚያሴር ሰው ላይ በሚደልት ሰው ላይ አላህ ምን ያደርጋል? ያሴራል እንላለን። አይ ምን ማለት ነው? ተንኮሉን ውድቅ አድርጎ አምክኖ ሴራውን አምክኖ ለሱ የሚገባውን ቅጣት ይሰጣል ማለት ነው። ኢዘን ምን አለ አላህ? ወመከሩ አይሁዶችና ከእነርሱ ጋር አብሮ የነበረው አለቃ አይደለም ሰላይ፣ የእነርሱ ሰላያቸው የነበረ ነብዩላህ ኢሳን ሊያስገድል የነበረው ምን አደረጉ? አሴሩ። الذين احس عيسى منهم الكفر كأنرሱ كفر ነብዩላህ ኢሳ ክህደታቸውን ያረጋግጡ የሆኑት وهم كفار بني اسرائيل የበኑ እስራኤል ከሃዲያኖች الذين ارادوا قتل عيسى وسلبه ነብዩላህ ኢሳን ገለው ሊሰቅሉ ሲፈልጉ የነበሩ ሰዎች ናቸው እነሱ። والمكر فعل شيء يراد به ضده አንድን ነገር መስራትና የዛ ተቃራኒም ይፈለግበታል። መክር የሚባለው ነገር ማለት ነው። የዛም ነገር ይፈለግ። ወመከረ አላህ አሴረባቸው በማን? በእነርሱ ላይ። አይስተድረጀሁም አላህ ስብሓን እስትድራጅ ማለት የሚፈልገውን ነገር እየሰጠህ አንተ ወደምትፈልገው ማምጣት ምን ይባላል? እስትድራጅ ይባላል። አንድ ጊዜ አይታችኋል። ቤታችሁ ውስጥ አይጥ ሲያስቸግራችሁ ምን ታደርጋላችሁ? ወጥመድ አዘጋጅታችሁ ሩቅ ቦታ ላይ ከዚያ በኋላ ምን ታደርገዋለህ? እሱ የሚፈልገውን ነገር መንገዱ ላይ ታስቀምጥለታለህ ማለት ነው። ገጠር አካባቢ አባቶቻችን አውሬ ሲያስቸግራቸው ምን ያደርጋሉ? ይሁን የማይታይ ቦታ ላይ ወጥመድ ያስቀምጡና መንገዱ ሲመጣበት መንገድ ሁሉ ምግቡን ይሰጡታል፣ ምግብ ይበትኑለታል ማለት ነው። ምስኪን እሱ የሚፈልገው ነገር አገኘ አይደለ? እሱን እየለቀመ ምንም ነገር መኖሩን አያውቅም። ቀጥታ ይመጣና ምን ውስጥ ይገባል? ወጥመዱ ውስጥ። ይሄ እስትድራጅ ይባላል። እስትድራጅ የሚፈልገውን ነገር እየሰጠ ወደማይፈልገው ነገር ማምጣት ምን ይባላል? እስትድራጅ ይባላል። ይሄ የሚፈልገውን ነገር አላህ Subhanahu Wa Ta'ala መልእክተኛ ልኮላቸው ቁርአን አውርዶላቸው ተመለሱ ሲባሉ እምቢ ብለው በጥመትና በኩፍር በማዕሲያ ላይ የሚያዘወትሩ ሰዎች ምን ያደርግላቸዋል? እሱ እስኪይዛቸው ድረስ ባሉበት ሐል ላይ እንዲቀጥሉ ያደርጋቸዋል፣ ይጨምርላቸዋል። ማሻአላህ እነሱ ከአንሁም አላህ የወደዳቸው ይመስላቸዋል። ሙእሚኑ እዚህ መከራውን ያያል። አንዴ ራሱ፣ አንዴ ቤተሰቡ፣ አንዴ ልጁ፣ አንዴ ስንት ነገር አዛ ይደርስበታል። እነርሱ ራስ ምታት አይዛቸው ምን አይዛቸው አላህ የወደዳቸው ይመስላቸዋል። በዛው ባሉበት ይቀጥላሉ። ከዛስ የአላህ ወጥመድ ውስጥ መጥተው ይገባሉ ማለት። አላሁ አክበር። አላህ ከያዘ አያያዙ ብርቱ የሆነ ጌታ ነው። ሰዎች ሙእሚኖች ሁሉ ጊዜ ችግር፣ መከራ፣ ረሃብ፣ በሽታ፣ ማጣት ሊያስከፋቸው አይገባም፣ ሊያሳዝናቸው አይገባም። ግልጽ አለ። ይህ እንደውም ይሄ ነገር ምንድነው? አልহামዱሊላህ እንዲሉ ነው የሚያስፈልጋቸው። ለምን? ከችግር በኋላ ከጭንቀት በኋላ ከረሃብ በኋላ ከመከራ በኋላ ፈረጀት አለ አላህ በገባው ቃል ኪዳን መሰረት። ነገር ግን ሳትታመም ከቀረ ሳትፈተን ከቀረ ቤተሰብህ ምንም ነገር ካልደረሰበት አንተም ምንም ነገር ካልደረሰ በንብረትህ ላይ በጤናህ ላይ በቤተሰብህ ላይ ምንም ነገር ካልደረሰ ፍራ። የዚህን ጊዜ ነው ልትጨነቅ የሚገባው።
ያ ረቢ አላህ ብለህ በጣም ልትጨነቅ የሚገባ የዚህነ እንጂ መከራ ላቡድ ያልፋል በፍጹም እያንዳንዱ መከራ ከጀርባው ምን አለ ፈረጀት አለ ሙእሚን ችግር በደረሰበት ጊዜ አልহামዱሊላህ ይሄ ችግር እኮ ከኔ ጋር አብሮ አይደለም የተፈጠረው አላህ ያስወግደዋል ኢነ መዐል ኡስሪ ዩስራ አላህ እኮ ነው ቃል የገባው ከእያንዳንዱ ጭንቅ ጋር አብሮ ምን አለ ፈረጀት አለ ብሏል አላህ Subhanahu Wa Ta'ala طيب ከሐዲስ ከሐዲያኖችስ ላ ምንም ላ ኢላሃ ኢላላህ ምንም ያ استدراج ይባላል استدراج አላሁ አክበር እንተቢ ስለዚህ ምን ታረጋለህ ማለት ነው እና ታዲያ አይ እንዲያመን ወይ ደግሞ እንድንቸገር እንድንሰቃይ ነው እንዴ ላ አይደለም ከደረሰብህ ማለት ነው ምንም ሰላም ከሆንክ ግን ፍራ ተጠንቀቅ ወደ አላህ ቅረብ استغفار አድርግ በጣም ጥንቃቄ አብዛ ፍራ በጣም ስትያዝ አልহামዱሊላህ በል አብሽር لان ايش وراءه ماذا الفرج لا اله الا الله نعم اذا ومكر الله ማለት استدرجهم استدراج ማለት ቅድም እንዳልነው وجازاهم على مكرهم فالقى شبه عيسى على غيره እነዚህን ሰዎች ነብዩላህ ኢሳን ምን ለማድረግ ነበር ለመግደል ነው አይደል ለመስቀል ነው እነሱ እያሰቡ የነበሩት ገና ሲያስቡ እኮ አላህ ማጥፋት ይችላል አላህ ማጥፋት ነገር ግን ላ እንዲመጡ አደረጋቸው ማለት ነው خلاص የሚፈለገው ቦታ ድረስ እንዲመጡ በማን አማካይነት በዚህ በመሐከላቸው ወሬ በሚያመላልሰውና ለእነርሱ ጠቃሚ በመሰለው ሰው አማካይነት ከዛ መጨረሻ ላይስ ኮድ ያዝ وما صلبوه وما قتلوه ولكن شبه لهم على الله سبحانه አልገደሉትም አልሰቀሉትም ነገር ግን ተመሳሰለባቸውና የራሳቸውን ጓደኛቸው እንደውም መልካም ነገር ሰራልን ሲሉት የነበረውን ወስደው ክንችር አደረጉት እዛ ማለት ነው ورفع عيسى اليه الله نبي الله عيسى ودرሱ አነሳቸው والله خير الماكرين الله የሰይሮኞች ሁሉ በላጭ የሆነ ጌታ ነው ና اي اقواهم واقدرهم على ايثار الضرر بمن يستحقه الله በሚገባው ሰው ላይ ጉዳት በማድረስ ከሁሉ በላይ የሆነ ጌታ በሚገባው ሰው ላይ በማይገባው አይደለም ይሄ ሰውዬ የሚገባውን ነገር እንዲያገኝ አላህ አደረገው من حيث لا يشعر ولا يحتسب በማይ ጠብቀውና ባላሰበው ሁኔታ እሱ ጓደኞቼ ናቸው ብሎ ሲወጣ እነርሱ ግን ጠላታቸው አድርገው ምን አደረጉት ይዘው እንዲከነችሩት አላህ አደረገ وقوله ومكروا أي الكفار الذين تحالفوا على قتل نبي الله صالح عليه السلام وأهله خفية خوفا من أوليائه ይሄኛው ደግሞ ومكروا مكرا ومكرنا مكر ይላኛው ምንድን ነበር ነው ያልነው ومكروا ومكر الله والله خير الماكرين ይላኛው ومكروا قدم ያልነው በነብዩላህ ዒሳ ላይ የተደረገው ነው ومكر الله الله በእነርሱ ላይ ሴራቸውን አመከነባቸው የሚገባቸውን ዋጋ ሰጣቸው ለሰላያቸው ማለት ነው የታችኛው ወመከሩ ከሃዲያኖች በነብዩላህ ሷሊህ ዘመን የነበሩ ከሃዲያኖች ናቸው እነዚህ ወመከሩ የሚለው መክረን ያለው ማለት ነው በነብዩላህ ሷሊህ ዘመን ከሃዲያኖች ነበሩ እነዚህ 9 ከሃዲያኖች ተበሰቡና ምን አሉ ሷሊህንና ነብዩላህ ሷሊህንና ቤተሰቦቹን በሌሊት እንግደላቸዋል ነብዩላህ ሷሊህንና የእርሱን ቤተሰቦች በሌሊት እነርሱን ገለን ስናበቃ ከዛ በኋላ ጠዋት ለሱ ጎሳዎች ምናቀው ነገር የለም ብለን ምለን እንድንናገር ብለው ተማማሉ እርስ በርሳቸው ሌሊቱን ነብዩላህ ሷሊህንና ቤተሰቦቻቸውን ሊገሉ ማለት በዚህ መልኩ ተድቢር አደረጉ እነሱ ይሄን ተመካክረው አደሩ ومكر الله አሁን እሱን ነው ምን አሉን ከታች ومكروا اي الكفار الذين تحالفوا እነዚያ ከሃዲያኖች የተማማሉና ቃል የተግባቡ የሆኑት على قتل نبي الله صالح نبي الله صالحን ለመግደል ማለት ነው عليه السلام واهله ቤተሰቦቻቸውንም خفيه በድብቅ خوفا من اوليائه ምንን ፈርተው ነው በድብቅ እንዲሆን ያደረጉት የነብዩላህ ሷሊህን ጎሳዎችና ቤተሰቦችን ፈርተው ማለት ነው መልሰው እነርሱን እንዳይገሏቸው ومكرنا مكرا على الله جازيناهم بفعلهم هذا فأهلكناهم الله سبحانه وتعالى ወሬ ነጋሪ ሳያስቀር ዘጠኙንም አጥፋቸው ሱብሃንአላህ
እነርሱኮ ነብዩላህ ሷሊህንና ቤተሰቦቻቸው ምን ሊያደርጉ ነው ለሊት ሊያጠፉ ነው የተነጋገሩት ከዛ በኋላ ጧት አላየንም ብለው አብረው ሊያለቅሱ ማለት ነው ከማን ጋር ከነብዩላህ ሷሊህ ቤተሰቦች ጋር አብረው ሊያለቅሱ ግን አላህ Subhanahu Wa Ta'ala እነርሱን ለወሬ ነጋሪ ሳያስቀር አጠፋቸው فأهلكناهم አጠፋናቸው ወነጀይና ነብዩላህ ሷሊህንና ቤተሰባቸውን ደግሞ አላህ ነጃ ወጣቸው إذن من لنا الله ومكروا مكرا ومكرنا مكرا وهم لا يشعرون እነሱ በማያስቡበትና ባልጠበቁት ሁኔታ አላህ አጠፋቸው እነዚህን ሰዎች وهم لا يشعرون بمكرنا በእነርሱ ላይ ምን እንዳሴርን ሳያውቁ ለተንኮል የምትቆፍረው ጉድጓድ በኃይል አታርቀው ይላሉ ሰዎች የሚገባበት ማን እንደሆነ አይታወቅምና አንተ ጠላትህ እንዲገባበት ብለህ የምትቆፍረው ጉድጓድ በኃይል አታርቀው ሱብሃንአላህ በኃይል አታርቀው ለምን ራስህ ልትገባበት ትችላለህ የራስ ቀብር ሊሆን ይችላልና ምክንያቱም ካንተ በላይ አላህ አለ ስለዚህ እነዚህ ሰዎች ነብዩላህ ሷሊህንና ቤተሰባቸውን ምን ያደርጉ ሊገሉ ተስማሙ እነሱ ጧት አብረው መጥተው ሊያለቅሱ ማለት ነው ከለቅስተኛ ጋር ሱብሃንአላህ አልዓዚም የእነርሱ ለቅሶ እንደሚለቀስ አላወቁ አላህ Subhanahu Wa Ta'ala ነብዩላህ ሷሊህ ከነቤተሰቦቻቸው ጠበቀና እነርሱን አጠፋቸው ነው وهم لا يشعرون بما يقولون ሁኔታ وقوله انهم اي كفار قريش يكيدون كيدا انهم ያለው ደግሞ የመካ ቁረይሾች የመካ ከሃዲያኖች ከይድ አደረጉ ማለት ነው ዶለቱ ተሰባስበው ምን ለማድረግ يمكرون بإبطال ما جاء به محمد صلى الله عليه وسلم من الدين يا نبي محمد صلى الله عليه وسلم ይዘውት የመጡትን ዲን ቁርአንን የሳቸው እስልምና ምን ለማድረግ ለማጥፋት ለዚህ ምን ያደርጋሉ ይዶልታሉ واكيد كيدا الله እነዚህ ሙሽሪኩ العرب የመካ ከሃዲያኖች ምን አድርጋቸዋለሁ አለ አስተድሪጅሁም ማለት ነው ወደኔ ቅጣት እንዲመጡ አድርጋቸዋለሁ ከዛስ እመነዳቸዋለሁ አለ አላህ Subhanahu Wa Ta'ala አይብ ተሰብስበው ሲዶልቱ ሲነጋገሩ በካዕባ ዙሪያ ቁጭ ብሎ ጧት በሸንጎ ይገናኛሉ ወሬያቸው ይህን ሰውዬ እንዴት እናድርገው የዚህን ሰውዬ ይዞት የመጣውን ነገር ከስሩ እንዴት እናድርቀው ሱብሃንአላህ አላህ Subhanahu Wa Ta'ala ቀስ እያለ አመጣቸው በበድር ዘመቻ ላይ ሁሉም ከመሬት በታች እንዲሆኑ አላህ አደረጋቸው ሁሉም ከምድር በታች እንዲሆኑ ማለት ነው እነዚያ ሰናዲድ እነዚያ ማን አለብኝ ባዮች ሰው ካጠገባቸው ሲያልፍ ነዘረው ሲሄድ የነበሩ ሰዎች ሱብሃንአላህ አልዓዚም አላህ Subhanahu Wa Ta'ala ለማን አለብኝ ባዮች ትምህርት እንዲሆኑ ተምሳሌት እንዲሆኑ አላህ አደረጋቸው በአውድ ዘመቻ ላይ እስከዚያ ድረስ ልክ ምን ያደረጋቸው ከአንደውም እሺ ማንንም የለባቸውም ማለት ነው ቀስ ተብሎ ቀስ በቀስ ወደሚፈለገው ቦታ መጡና አላህ Subhanahu Wa Ta'ala ዋጋቸውን ከፈላቸው የዱንያ ላይ እኮ ነው ይሄ ዱንያ ላይ ነው እንጂ ገና ደግሞ አኺራ ላይ ይጠብቃቸዋል አኺራ ላይ እንደገና አላቸው ከአላህ ጋር የሚገናኙበት ቦታ ማለት ነው وجازيناهم على كيدهم فأخذناهم على غرة وهم لا يشعرون ما يطبقوا ሁኔታ ያዝናቸዋል አላህ ባልጠበቁት ባላሰቡት ሁኔታ ያዝናቸው ዋጋቸውን ሰጠናቸው ዱንያ ላይ ነው ይሄ አኺራ ላይ ደግሞ ይጠብቃቸዋል ዘላለማዊ የሆነ ጀሃነም الشاهد من الآيات كأنذي አንቀጾች የምንረዳው في هذه الآيات وصف الله بالمكر والكيد ونسبة ذلك إليه እነዚህ አላህ Subhanahu Wa Ta'ala ያሲራል ወይ ደግሞ ይመክራል ስንል ይሄን ወደ አላህ ስናስጠጋ Subhanahu ሐቂቀተን على بابه ባለበት ሁኔታ በትክክል ነው ወይ ደግሞ መጃዝ አይደለም فإن المكر مكر የሚባለው ነገር ከአላህ ዘንድ ኢሳሉ الشيء አንድን ነገር ማድረስ ነው إلى الغير بطريق خفي ድብቅ በሆነና በማይታወቅ ሁኔታ ወደ ሌላ ማድረስ ነው وكذلك الكيد
والمخادعة والمكر النزيه كلهم والكيد የሚባለው نوعان ሁለት አይነት ነው قبيح مدفو يتطلع وهو ይሄ የተጠላው يسال ذلك لمن لا يستحق لما በማይገባው ሰው ላይ ማሴር በማይገባው ሰው ላይ መዶለት በማይገባው ሰው ላይ ማደም እሱ ላይ ጥቃት ለማድረስ መመካከር ይሄ ምን የተወገዘ ነው وحسن የተወደደ ደግሞ አለ وهو ይሄኛው የተወደደው ኢሳሉሁ ኢላ ማን يستحقه عقوبة له ለሚገባው ሰው ቅጣት እንዲሆን በሱ ላይ ማድረስ ሲሆንስ የተወደደ ነው فالاول مذموم የመጀመሪያው የተወገዘ ነው والثاني ممدوح የሁለተኛው የተወደሰ ነው والرب تعالى الله ደግሞ انما يفعل من ذلك الله የሚሰራው ما يحمد عليه የተመሰገነው የሆነው ነው عدلا منه وحكمة الله ፍትሃዊ አምላክና ጥበበኛ ጌታ ስለሆነ ማለት ነው አንድን ነገር በማይገባው ቦታ ላይ አላህ አያስቀምጥም በሚገባው ቦታ ላይ ነው ለተንኮለኛ የተንኮሉን ዋጋ አላህ ይሰጠዋል طيب ለሴረኛ የሰራውን ዋጋ አላህ ይሰጠዋል ለሚያላግጥ ልክ እንደዚሁ ማለት ነው وهو تعالى ياخذ الظالم والفاجر من حيث لا يحتسب الله በዳይ የሆነን ሰው ጠማማ የሆነን ሰው ማን አለብኝ የሚልን በማያቀው ሁኔታ الله ይዘዋል ይቀጣዋል لا كما يفعل الظلمة بعباد الله የማን አለብኝ ባዮች ግፈኞች በአላህ ባሮች ላይ እንደሚሰሩት አይደለም እነሱ አይቀርላቸውም የአላህን ባሮች የማይገባቸውን ቅጣት ቢቀጧቸው የማይገባቸውን መከራ ቢያደርሱባቸው አላህ Subhanahu Wa Ta'ala ደግሞ በእነሱ ላይ ያለባቸው የሚገባቸውን አላህ ይሰጣቸዋል والله سبحانه لم يصف نفسه بالكيد والمكر والخداع إلا على وجه الجزاء نعم الله راسنا الجلة بممكر ويدقمو بماتالل ويدقمو بماسير على وجه الجزاء من دان كمكفل انصارنجي لمن فعل ذلك لسراو سو يهنن لسرا سو يميجباون واغا كمكفل انصارنجي بغير حق يالا حق بسراو سو لاي جن الله لذي من داون يكفلال وقد علم ان المجازات حسنه من المخلوق عندن ነገር ለሚገባው ሰው ዋጋውን መስጠት ይሄ ከፍጡራኖች አንፃር ራሱ የተወደደ ነው አንተ አንድን ምስኪን ሲያሰቃይ አይተው እያየው እየተቃጠልክ እያየህ መንገድ ላይ አንዱ ዝም ብሎ ያለ አግባብ ሲያሰቃየው ታያለህ ሲቀጠቅጡ በደል ሲያደርስበት ስታይ አንተ አቅም የለህም አትችልም ነገር ግን ሌላ ከሱ በላይ የሆነ መጥቶ እሱን ያኛውን ባሰቃየበት ልክ ሲያሰቃየውና ዋጋውን ሲሰጠው ስታይ አንጀትህ ይርሳል አይደል እንዴ ይርሳል አይርስም ይሄ የተወደደ ነው እንኳን ከአላህ ሳይሆን ከሰው አንፃር ራሱ ሰው ራሱ ያለ አግባብ ሰውን የሚያሰቃይ ያለ አግባብ ሰውን የሚበድል ያለ አግባብ ሰው ላይ አደጋ የሚያደርስን የዋጋውን ሲሰጠው ስታይ መልካም ነገር ነው ብለህ ትደሰትበታለህ ታዲያ አላህስ ሱብሃንአላህ አላህ ደግሞ እነዚህ ማን አለብኝ ባዮችን በአላህ ባሮች ላይ ያለ አግባብ ተንኮል የሚሰሩትን ዋጋቸውን ይከፍላቸዋል فكيف بالخالق سبحانه وتعالى ترى እንዴት አላህስ تنبيه لنا شيخ كتاج نسبة الكيد والمكر ونحوهما إليه እነዚህን ነገሮች ወደ አላህ ማስጠጋት አላህ እንደዚህ ነው ማለት سبحانه من إطلاق الفعل عليه تعالى الله መስራቱን በሚገባቸው ሰዎች ላይ እንዲህ አይነት አደጋ ማድረሱን ወይ ደግሞ የተንኮላቸውን ዋጋ መክፈሉን ከዛ አንፃር ነው ለአላህ የምንሰጠው ወይም አላህን የምንገልጽበት والفعل أوسع من الاسم الله ደግሞ የሚሰራውን ነገር መናገር የበለጠ ነው በስም ደረጃ እሱን በዚያ ነገር ከመጥራት ولهذا أطلق الله على نفسه ለዚህ ሲባል አላህ በራሱ ላይ ራሱን ገለጸ አፍዓለን አንዳንድ ተግባሮች አሁን እንዳልነው መክር የመሰሉ ከይድ የመሰሉ استهزاء የመሰሉ خداع የመሰሉ لم يتسمى منها بأسماء الفاعل ነገር ግን አላህ በዚህ ራሱን አልጠራ አላህ ማኪር ነው አይባልም ግልጽ አለ ቀደም እንዳልነው ማለት ማኪር የአላህ ስም አይደለም ካኢድ የአላህ ስም አይደለም ኻዲ የአላህ ስም አይደለም ሙስተህዚ የአላህ ስም አይደለም
ስም ነው ተብሎ አይጠራም ከባህሪ አንፃር ግን ገደብ አድርገን ለአላህ እንሰጣለን እንዴት ገደብ አድርገን በሚያላግጥ ሰው ላይ አላህ Subhanahu Wa Ta'ala ያላግጣል ማለት ነው የማላገጡን ዋጋ ይከፍለዋል ማለት ነው የማላገጡን ዋጋ ይከፍለዋል በሚያሲር ሰው ላይ አላህ ያሲራል ማለት ነው የሴራውን ዋጋ ይከፍለዋል ሴራውን ያመክንበታል ማለት ነው በዚህ መልኩ ተገድቦ ነው ለአላህ Subhanahu Wa Ta'ala የሚሰጠው كأراد وشاء أو ولم يسمى بالمريد والشائي الله مريد ነው እንላለን ያሻውን ይሰራል طيب ይፈልጋል እንላለን ነገር ግን ሙሪድ ተብሎ አይጠራም ሻኢ ተብሎ ስም ለአላህ አይሰጥም መከረ ወይምኩሩ በሚለውም كذلك واكيد كيدا ولا يقال الماكر والكائد ተብሎ አላህ አይጠራም ነገር ግን አላህ በተንኮለኛ ላይ የተንኮሉን ዋጋ ይሰጣል ተንኮሉን ያመክንበታል ይባላል لأن مسمياتها تنقسم إلى ممدوح ومذموم እነዚህ ነገሮች ቀደም እንዳልነው የሚወገዝና የሚወደስ ጎን አላቸው የአላህ ስሞች ደግሞ ሙሉ በሙሉ የሚወደሱ ብቻ ስለሆኑ እንደ ስም ተደርጎ አያዙም ማለት ነው ነገር ግን እንደ ድርጊት ይገለጻሉ ድርጊቱ ምን ሲሆን የበላይ ሲሆን ማለት ነው የበላይ በሚሆንበት ጊዜ የተወደሰ ስለሚሆን طيب ያ መቼ ነው የሚሆነው ለሚገባው ሲደርስ በሚገባው ላይ ሲሆን ማለት ነው ይሄ የአላህ ተግባር ነው የአላህ ድርጊት ነው ፍጡራኖችስ የማይገባው ቦታ ላይ ስለሚያውሉት በማይገባው ሰው ላይ ስለሚያደርሱት የተወገዘ ይሆናል ከዚህ አንፃር ተገድቦ ብቻ ነው ለአላህ Subhanahu Wa Ta'ala የምንሰጣው ነው نكتفي بهذا هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم